ከናቲ ጋር ለመኖር አይደለም፣ ወደ መጣሁበት ሀገር ለመመለስ ፈልጌ ነው። የዚህ ቤትን ትልቅ ሚስጥር አይተሻል። ባላይ ጥሩ ነበር፣ ግን አየው። እንዴ ስላየው ታዲያ መታሰር አለብኝ? ብትሄጂ ጥሩ ነው፣ ግን ደግሞ ስጋት ውስጥ እንገባለን። መቻል ከፈለኩ ደግሞ እችላለሁ። እሺ ንገሪኝ። ይኸውልሽ ትሁት፣ እኔ የምልሽን ግን እሺ ማለት አለብሽ። ናቲን እስከ መጨረሻው ትታይዋለሽ። እንደገና ደግሞ እንደማትፈልጊውን ትነግሪዋለሽ። ከችግርሽ ናቲ ይበልጣል ማለት ነው። እንደዛ ከሆነ ችግርሽን ቻይ። እየተከታተልከኝ ነው እንዴ? መከታተል ግድ ነው። እናትሽ፣ አባትሽ ሁሉም ደስ ይላሉ። እንዴ ቆይ ለምን ይህን ማድረግ አስፈለገ? ለምን ልጅ እንዳለሽ አልነገርሽኝ? ይሄ ከእናንተ ጋር ምን ያገናኘዋል? መናገር ግዴታ ነበር። ለማንኛውም ምንም ያስጨንቅ ነገር የለም። ልጅሽ ደህና ናት፣ ቤተሰቦችሽም እንደዛ። እንዴ ምን አድርጋቸዋል? አልገባኝም። ምን አደርጋቸዋለሁ? አይ ምክንያቱም ልጁ እናቱ እዛ እንዳለች አውቁ። ኧረ እባክህ ናቲ ያወቀ? ምን ያስረግጥሻል? ገዜ ይሄ እኮ ቀላል ነገር አይደለም። አለሜ ነገሮች በጣም ሊከብዱኝ ነው መሰለኝ። አልገባኝም ትሁት፣ ያታስጨንቂኝ። የማልችለው አጣብቂኝ ውስጥ ሊያስገቡኝ ነው። ግን አንቺ እኮ ጠንካራ ነሽ። አሁን ግን በጥንካሬም በድክመቴም ነው የመጣብኝ። አሁን እኮ አንቺን የሚያስጨንቅሽ ነገር የለም። አንቺ እኮ ደም መብላቱ ይዋጥልሻል። የሚያስጨንቅሽም አንድም ነገር የለም። እኔ ግን አንቺን መሆን አልችልም። ደህና አይደለሁም ናቲ። ደህና እንዳልሆንሽ እኮ እያየሁ ምን እንደሆንሽ ብቻ ንገሪኝ። ራስሽ ነሽ ነገርሽው እና ያሳመንሽው። ስለዚህ ደግሞ አለመኖሯን ራስሽ ተናግረሽ ማሳመን አለብሽ። ናቲን እናቱ እንደሞተች ዛሬ አሳምነሽ እንድታሳውቅ። እንዴት አድርጌ? እንዴትም አድርገሽ። እንዴ ያለችበትን እኮ ያውቃል። እሱ የኔ ስራ አይደለም። ይህን ማድረግ ይከብደኛል። ዝም እላለሁ፣ በቃ አፌን ዘጋለሁ። ግን እንደ ዋሻ ታስገድደኝ። እንደዛ ነው። ይኸውልሽ ትሁት ገዛኸኝ እንግዲህ ትሁትን ማለት ነው እጅግ በጣም አስጠንቅቋታል። ትሁት ያለችበት ሁኔታ እጅግ በጣም ነው የሚያሳዝነው። ምክንያቱም እንግዲህ ለናቲና እንዲሁም ደግሞ ለአለምዬ ብላ ነው እንደዚህ አይነት ውስጥ የገባቸው ማለት ነው። ያየችውን ነገር ሰዎቹ ሲጎዱ ማየት ስላልቻለች፣ እንደዚሁ ትታ መውጣት ስላልቻለች እንግዲህ ስለ ናቲና እንዲሁም ደግሞ ስለ አለምዬ በጣም ለመታገል እንግዲህ ቃል ገብታ ነበር ለአባባው ማለት ነው። ምክንያቱም ብዙ አማራጮች አባባ ሰጥቷት ነበር። ቀስ ብለሽ ከዛ ቤት መውጣት አለብሽ፣ ወይንም ደግሞ እውነታውን ለማውጣት ደግሞ የግድ መቻልና መታገል መቻል አለብሽ የኔ ልጅ ብሏት ነበር ማለት ነው። እና ምርጫ ያደረገችው እውነቱን ማለት ነው ለናቲ ነግራ እናቱ በህይወት እንዳለች እና እንዲሁም ደግሞ ቀስ ብሎ እናቱን ካለችበት ነገር ለማውጣት እንዲሞክር ለማድረግ ነው እንግዲህ የወሰነችው ማለት ነው ትሁት። እና አሁን ላይ እንግዲህ እንደዛ እያደረገች ባለችበት ሰዓት ላይ እንግዲህ አቶ ገዛኸኝ ሁሉን ነገር ሰምቷል ማለት ነው። የሰማው ምንድን ነው እንግዲህ ናቲ እናቱ በህይወት እንዳለች ያውቃል። እንዲሁም ደግሞ ትሁትን እያናገራት ነበር። ትሁት እናቴ በጣም ናፍቃኛለች፣ አንዴ ማየት እፈልጋለሁኝ እያለ ወደ ክላሱ እያየ ነበረ ማለት ነው። እና በዚያን ሰዓት ነበር አቶ ገዛኸኝ የሰማው ማለት ነው። እና እናቱ በህይወት እያለች እያወቀ ነው እንዴት ነው ሰላማዊ ሰው ሆኖ ዝም ብሎ የተቀመጠው? እንዴት እስከኔ ጋር ሊስማማ ቻለ? በማለት እንግዲህ የልጁ ሁኔታ እያስፈራው አቶ ገዛኸኝ የነገርሽውን ነገር አሁን ላይ ደግሞ ምንም ነገር እንዳልተፈጠረና እንዲሁም ደግሞ እናቱ በህይወት እንደሌለች አሳምነሽ መናገር መቻል አለብሽ በማለት እንግዲህ አቶ ገዛኸኝ ትሁትን ተናግሯታል ማለት ነው። ምክንያቱም አንቺ ነሽ የነገርሽው፣ አሁን በጣም ዋሸሽ ብሏታል። ምክንያቱም እኔ አይደለሁም፣ ምናልባትም ደግሞ ቤቲ ነግረው ልትሆን ትችላለች ብላ ነበረ ማለት ነው። አሁን ትክክለኛ ውሸት ነው የዋሸሽው። እኔ ሰምቼሻለሁ፣ ምክንያቱም የተናገርሽው አንቺ ነሽ። ስለዚህ ቀጥታ ማሳመንም ያለብሽ አንቺ ነሽ፣ እናቱ በህይወት እንደሌለች የነገርሽው ነገር ውሸት እንደሆነ፣ ስለዚህ እናቱ እንደሞተች ነው ማሳመን መቻል ያለብሽ በማለት እንግዲህ አቶ ገዛኸኝ አስጠንቅቋታል። እንግዲህ ትሁትም ለምነው ነበር። እኔ ምንም ነገር አልፈልግም፣ ከዚህ ቤት መውጣት ነው የምፈልገው። ያየሁትን ነገር እንዳላየሁ የሰማሁትን ነገር እንዳልሰማሁ ሁኜ ከዚህ ቤት ወጥቼ ወደ ቤተሰቦቼ መሄድ እፈልጋለሁኝ፣ ከዚህ ውስጥ መውጣት እፈልጋለሁ በማለት እንግዲህ አቶ ገዛኸኝን ተናግራ ነበር።
አቶ ገዛኸኝ ደግሞ መውጣት አትችም፣ አንዴ ሚስጥራችን አቀሻል። ስለዚህ በምንም ታምር ከዚህ ቤት መውጣታችም ደግሞ ውላችን ደግሞ የ2 ዓመት ነው። እኔ እኮ ዝም ብለሽ ስራሽን ስሪና ደሞዝሽን ልክፈልሽ ብዬሽ ነበር። አንቺ ግን ያንን እያደረግሽ አይደለም። ማወቅ የሌለበትን ነገር ናቲ እንዲያውቅ አድርገሻል። ስለዚህ ይህን ነገር ደግሞ ማሳመን ሆነ የሆነውን ነገር አልሆነም ብለሽ እሱን ማሳመን ያንቺ ግዴታ ነው። ይህን ነገር ካላደረግሽ ግን እያንዳንዱ ቤተሰቦችሽን እጨርሳቸዋለሁ በማለት እንግዲህ ትሁትን አስጠንቅቋታል ማለት ነው። ትሁት እጅግ በጣም ጭንቀት ውስጥ ነው ያለችው። በጣም እያለቀሰች ነው። በጣም ፊቷ ተቀያይሯል። በጣም ነው የተጎዳችው ማለት ነው። የእሷን መጎዳትና የእሷን ሁኔታ ያየ ናቲ ደግሞ አሁን ላይ እንግዲህ ምን ሆና ነው የሚለው ነገር እጅግ በጣም እያሳሰበው ይገኛል። ከዚያ ቤት መውጣት አለባት። ምክንያቱም ለእነሱ ብላ ነው፣ ለናቲና እንዲሁም ደግሞ ለአለምዬ ብላ ነው በጣም እየተሰቃየች ያለችው። ከዚህ በፊትም በብዙ ነገሮች ስትሰቃይ ነበር ማለት ነው። እና ከአለምዬ ጋር ይብን ራሱ አውርታለች ማለት ነው። እና በጣም አደጋ ውስጥ እንዳለች በጣም እንግዲህ አቶ ገዛኸኝም እያስፈራራት መሆኑን ያለውን ነገር እሷም ልጅ እንዳለቻት በልጇ በቤተሰቦቿ እንደመጣባት ነግራታለች ማለት ነው። እና አለምዬ ደግሞ እንዴ ልጅ አለሽ እንዴ ብላት ነበር። በነገራችን ላይ ልጅ እንዳላት ከዚህ በፊት አንድ ሴት ልጅ አለችኝ ብላ ነግራት ነበር። ያው አለምዬ ስለረሳች ነው ማለት ነው። እና ከዚህ አንጻር አሁን ላይ ትሁት ያለችበት ሁኔታ በጣም ከባድ ነው የሚሆነው ማለት ነው። እና ያው ናቲ የሆነ ነገር መፍጠር አለበት። የሰማውን እንዳልሰማ አድርጎ እሱም እንትን ማለት አለበት። ግን ደግሞ አሁን ላይ በጣም ተያይዘዋል። ምክንያቱም ናቲም ሰምቶ እንዳልሰማ ሆኖ ዝም ብሎ እየኖረ ነው። አቶ ገዛኸኝም እንደዚሁ ማለት ነው። ልጁ እናቱ በህይወት እንዳለች እያወቀ በቃ ልክ እንዳላወቀ በመምሰል ማለት ነው። ግን ያውቃል እና ይህን ሁሉ ነገር ዝም ብሏል ማለት ነው አቶ ገዛኸኝ። ስለዚህ በቃ ተያይዘዋል ማለት ይቻላል። አባቱ ልጁን ይዞታል፣ ልጁም እንደዚሁ አባቱን ለመያዝ እየሞከረ ይገኛል ማለት ነው። እና ያለው ነገር በጣም ከባድ ነው። እንግዲህ ቤቲ የአለምዬን ለማውራት ፈልጋ ነበረ ማለት ነው። የተለያዩ ነገሮችን እያነሳች ማለት ነው። እንዲሁም ደግሞ በግልጽ ትሁት እንደዚህ ነፍስ ስትጨነቅ እኔ ማየት አልፈልግም፣ አንቺ እንዴት አስቻለሽ ቤቲ እያለቻት እንግዲህ ቤቲንም ስትወቅሳት ነበረ። ምግብ ስጭኝ እስኪ ልስጣት ስትላት እኔ ሰጥቻታለሁ፣ ምክንያቱም ይርባታል። ስለዚህ እሷ ስትራብ ደግሞ እኔ ዝም ብዬ ማየት አልቻልኩም እና ያው ወስጄ ሰጥቻታለሁ ብላለች ማለት ነው። በዚያን ሰዓት ያው በጣም እንደተቀራረቡ እንግዲህ አውቃለች፣ አጠቃላይ ሚስጥሩን ስላወቀችው ማለት ነው። ቤቲ ደግሞ ሄዳ አለምዬን ስታወራት ነበረ ማለት ነው። እና ልጅሽ ያው ከሰራተኛ ጋር ይርመጠመጣል እያለች ማለት ነው። እንዴት ገረድ ይወዳል ልጅሽ እያለችው ስትናገር ነበር። ትሁት ግርድና ደግሞ ማለት ነው ጤናማ እንደሆነና እሷ ያለችበት ነገር ደግሞ መጥፎ ግርድና ውስጥ እንዳለች እንግዲህ በአንድም በሌላ ነግራታለች ማለት ነው። እና አሁን ይሄን ነገር ምን ለማለት ፈልገሽ ነው እያለች እንግዲህ እያንዳንዱ እንዲገባት አድርጋታለች ማለት ነው። ያ ማለት እንግዲህ ከዚህ ህይወት ውስጥ የገባሽው አንቺ አማራጭ አጥተሽ ነው ወይ? አዎ አማራጭ አጥቼ ነው እያለች እንግዲህ የነበረችበትን ሁኔታም እንደዚሁ ማለት ነው ቤቲ እያስታወሰች ነበረ ማለት ነው። እና አለምዬ እውነትም ወደ ማንነቷ እየተመለሰች እንዲሁም ደግሞ ጤነኛነቷ አረጋግጣለች ማለት ይቻላል። በጣም ስትመክራት ነበረ ቤቲን ማለት ነው። እና ቤቲ ራሱ በዚህ ሁኔታ በጣም ነው የገረማት ማለት ነው። ብቻ የትሁት ጉዳይ አሁን ላይ ለእኛ ለተመልካቾች ማለት ነው እጅግ በጣም ነው የሚያሳስበው። ትሁት ምንም ነገር ሳትሆን ከዚያ ቤት መውጣት አለበት። ናቲም በርትቶ እናቱን ካለችበት ችግር ውስጥ ማውጣት አለበት። እንዲሁም ቤቲን እና ደግሞ አቶ ገዛኸኝን ማለት ነው አሳልፎ ለፖሊስ መስጠት አለበት። በቃ ባጭሩ እንደዚህ ነው። ትሁት በተለይ በቃ በሰላም መውጣት አለባት። እንዲሁም ደግሞ ትሁትና ናቲ መጣላት የለባቸውም። በእርግጥ እኔ በትሁት አልፈርድም አሁን ላይ ማለት ነው። ምክንያቱም በሱ ምክንያት እና በእናቱ ምክንያት ነው እንደዚህ አይነት ችግር ውስጥ የገባችው ማለት ነው። እና አሁን ላይ መጨረሻ ላይ በጥፊ ነበር ያጮለችው እና እናቴ ራሱ በጣም ነው የገረመው ማለት ነው። እንዴት ነው እንደዚህ ያደረገችው በማለት ፊቱን ይዞ በጣም ገርሞታል። ብቻ እንግዲህ አንዳንዴ በጣም ከባድ ነው።
ከባድ የሆነ ውስብስብ ውስጥ ስገቡ አስቸጋሪ ነው የሚሆነው ማለት ነው። እና ትሁት ካለችበት ነገር ውስጥ በሰላም ትውጣልን ለማለት እወዳለሁ። እንግዲህ ቀጣይ ፓርቱን አብረን በጉጉት የምንጠብቅ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።